ብሎ ዱለኛ ነው፣ ጉልበተኛ ነው፣ የአፄው ስርዓት ናፋቂ ነው። ወደኋላ የነበረውን ነገር ነው በቃ በጉልበት ነው የሚያምነው። ከፈለገ የፈለገውን ነገር ያደርግ። ጥንቃቄ ያድርጉ። ስልክ አይስጡ። አድራሻዎትን ለሰዎች አያሳውቁ። በተቻለ አቅም ራስዎትን ሰውር አድርገው የጥሞናና የአርምሞ ጊዜ ወስደው ኢንሻአላህ እኛንም ፎሎ አድርጉን። አንዳንድ የሚያስፈልጉት ጥያቄ ካሉ እስልምና ላይ፣ ቁርአን ላይ፣ ሐዲስ ላይ ጥያቄ ካሉት እነዚህ እንደሚያስፈልጉትን አሁን ልጁ ስብሐት ነው ምናምን ሲጠቅስ ነበር። አንቆላሲስ 1:15 ላይ ዕብራውያን 1:2 ላይ ያለውን አንደኛ ቆሮንቶስ 8:6 ላይ ዮሐንስ ወንጌል 1:3 ላይ ኢየሱስ ፈጥሯል ብሎ ያለበትን ጥቅስ በደቂቃ በሰከንድ ድባቅ የሚያስገቡበት መጽሐፍ ሁላ አለን እኛ። አሁን ኢየሱስ የባህሪ አምላክ ነው ብዬ የጻፉት መጽሐፍ አለ። እሱ መጽሐፍ ላይ እዩትና እዛ ላይ ያሉትን ሪባትሎችን ወይም ደግሞ ሪፊት የሚደረጉበትን ነገሮች በአጠቃላይ እኛ ጋር ትምህርቶች ስላለ ቴሌግራም ቻናልም አለን። እዛ ውስጥ ገብተው ላይብረሪ ነው ጊዜ ሲኖሮት በደንብ ራስዎት እንትን ብለው እንትን ይላሉ። ቀስ ብለው ሳይቸኩሉ ወደ እስልምናም ሲመጡ ምንም የሚያጣድፍና የሚያቸኩል ነገር የለም። አላህ ከምንም በላይ ነገር የልቦትን ያውቃል፣ ይረዳዎታል። የሚያጣድፋው ምንም ነገር ሳይገባዎት ምናምንም እንዲመጡ አንፈልግም እኛ። በደንብ ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ አንተ እውቀት የሌለን ነገር አትከተል፣ መስሚያም አያምልብም ተጠያቂዎች ናቸውና ይላል። ስለዚህ እውቀት ላይ የተመሰረተ ነው። ኢማን የሚሆነው ኢልም ነው። እምነት የሚሆነው እውቀት ነው። ያለ እውቀት ዝም ብሎ በጨፈነ ውርድንብር የሆነ ጸለምተኛ እምነት እመኑ የሚል ነገር እስልምና ላይ የለም። ኦፕቲሚስቲክ በሆነ አፕሮች በማስረጃና በመረጃ ጠቅሶና አጣቅሶ የት ቦታ ላይ አለ የሚለውን ነገር አውቀው መሰረታዊ ትምህርት አውቀው መስለም ይችላሉ። እና ስለነበረን ቆይታ ነው ያመሰግናለሁ። እድሉ ለሌሎች ወንድሞችና እህቶች እለቃለሁ፣ እነሱ ያወራውታል፣ እኔ አዳምጣለሁ ከዚህ በኋላ ማለት ነው። ባቢሎን አመሰግናለሁ ስለሰጠኝ እድል። እሺ ኡስታዝ ቴንኪው። ጥያቄ ያላቸው ሰዎች አሉ መሰለኝ። እንጃ ጥያቄ ያለኝ ያለ ነበርና ከቅድም ምናልባት የሚጠይቃቸው ጥያቄ ካለው ጠይቃቸው ትችላለህ። ጃ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ባቢ ኦፓል ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ያው ሲያወሩ እኔም ገርሞኛል። አንዳንድ እንደዚህ መግለጥ የሚረዳ ሰው አለ እንዲህ ምናምን ብያለሁ። እንግዲህ አላህ ቀጥተኛውን መንገድ ይምራውት ነው የምለው። እኛም እናንተ ከነበራችሁበት ነው የመጣ ነው። ስላሴ በቃ ተስፋ የቆረጥ ነው ትደነቃለች እንጂ አትመረመርም። በቃ እየተደነቃችሁ ለፉ ነው። ይሄ እግዚአብሔር አሰራር ነው። ክሊርሊ ሎጂካሊ ስሜት የማይሰጥ ነገር ነው። ስላሴ ብቻ በጣም ስሜት የማይሰጥ ነገር ነው። ኢቭን በቃ ስሜት የማይሰጥ ነገር ነው ስንል ግን እኛ ስላልገባን ብቻ ሳይሆን መጀመሪያ እርስ በርሳቸው ራሱ መች ተግባቡ። ኦርቶዶክስ ከኦርቶዶክስ ጋር በስላሴ ጉዳይ ቁጭ ብሎ ሲከራከሩ ይላሉ። ይሄ እንዲህ ማለቱ ነው፣ ይሄ እንዲህ ማለቱ ነው ምናምን። ኢቭን ለሚያወሩት ነገር ራሱ ማስረጃ የላቸውም። ግን ምንድነው ስሜት ወደሚሰጠው ወይ ደግሞ በዛ ያለ ሰው ወደ ተስማማበት ነገር ነው የሚያጋድሉት እንጂ እንዲህ መረጃ የለ ስሜት የሚሰጥ ነገር የለም። ግን 10 ሆነው እየተወያዩ ከሆነ በስላሴ ጉዳይ እርስ በርስ 7ቱ የተስማሙበት ነገር በቃ ይሄ ነው ትክክል ይባላል። በዛ ያለ ሰው ስለተስማማበት ማለት ነው። ይቀጥላል። ጴንጤ ከኦርቶዶክስ ጋር በስላሴ ጉዳይ የሚገርም ዲቤት ይጠራራሉ፣ ይወያያሉ። ምንም በቃ እንትን አይልም እና ልክ ሲጠያየቁ ኦርቶዶክሶችም የሚጠይቋቸው እነዛ አይመልሱትም፣ እነዛ ጴንጤዎችም ኦርቶዶክስ የሚጠይቋቸው እነዛ የማይመልሱትም። ስለማይመላለሱ በቃ ይረሳሳል። ሁሌ ጭቅጭቅ ላይ ናቸው በየትኛውም ጉዳይ ማለት ነው። እና ስላሴ ምንም በቃ ይሄ ያለፈበት ጉዳይ ነው። እንዲህ ዝም ብለን እንዴት ነው ብቻ በጣም የሚከብድ እኔ እንጃ። እኔ በስላሴ የምታምኑ ሰዎች አምልጡ ነው የምለው። እውነት እኔ ብታመልጡ ነው የሚሻለው። ስላሴን የሰው ልጅ ጭንቅላቱ ማኔጅ ማድረግ አይችልም። በጣም የሰው ልጅ ብዙ ነገር ማኔጅ የሚያደርግ ይችላል በህይወቱ ማለት እንድና አምላክ እንዲመለክ ከጥላቻ አንጻር ከጥመት አንጻር የተፈጠረ ሐሳብ ነው ብዬ ነው የማስበው። ስላሴ የምታምኑ ሰዎች ሁለት አማራጭ አላችሁ። አንደኛ ነገር ስላሴን የምታምኑ ከሆነ 3 አምላክ እንደምታመልኩ በቃ ይሄ እውነተኛው ኢየሱስ ማን ነው እንደሚባለው ልጅ 3 መለኮት አለ ብላችሁ በቃ ንገሩንና እርፍ በሉ። እንደ ሂንዱይዝም ማለት ነው። በቃ 3 አምላክ ነው የምናመልከው። አንዱ ተወልዷል፣ ሁለቱ አልተወለደም። አንዱ ደግሞ በመስቀል ላይ ተሳቅሎ ከሁለቱ ጋር አስታርቆናል የሚለውን ነገር አምናችሁ በቃ ይሄ ራሱ ስሜት ይሰጣል።
ካልሆነ ግን መንፈስ ቅዱስ የሚባል ነገር ይወጣል። ወልድ የተባለው ደግሞ ፍጡር ይባላል። በቃ ጨረሳችሁ። አብ ብቻ አምላክ ነው። ጨረሳችሁና ይሄ ነው ያለው ፖይንት። መምህር ፈለገ ጳውሎስ እንግዲህ ማለት ትልቅ ስቴፕን የመጡት ከዚህ በላይ ፈጣሪ ይርዶት። ይኸውልህ በተለይ ፕሮቴስታንት አሁን ወንድሜ አንድ ነገር ብሏል። እኔ በህይወቴ ምንም በአምላኬ አልፈራም። በተሳሳትኩባቸው መንገዶች ሁሉ አምላኬ ከኔ ጋር ነበር። ልክ ነህ። አካባቢ ለውጭ አለው በጣም ብዙ ዛቻ፣ ብዙ ነገር እኔ አደንቀኝም። ምንም በህይወቴ ምንም የምፈራው ነገር የለኝም። አምላኬን አውቀዋለሁ። አሁን ምንድነው ፕሮቴስታንቶች ወጥ ቀማሾች ብያቸዋለሁ። ወጥ ቀማሽ አይጠግምም፣ ዝም ብሎ ይቀምሳል። ወጥ የምትቀምስ ከሆነ እርካታ የለህም። አንዱ ምግብ ላይ ቁጭ ብለህ ግን ከበላህ ትረካለህ፣ ምግቡንም ጣዕሙንም ታውቀዋለህ። እኛ መጽሐፍ ቅዱስ ብቻ ነው የምናምነው ይሉህና ስላሴን ታምናለህ? አዎ አለ መጽሐፍ ቅዱስ ውስጥ አልተጻፈም። ታዲያ መጽሐፍ ቅዱስ ሁልጊዜ ይገርመኛል። ሰዎች ለምታምኑት ነገር በሰው አትደግፉ። ቅድም ወንድሜን ያው ስሙን አላወቅኩትም፣ እንግዲህ ጀማል ነው መሰለኝ። ትንሽ በጣም ይቅርታ አይኔን ሰኞ እንግዲህ እግዚአብሔር መነጽር እላለሁ። መነጽሬ ጠፍቶብኝ ነው። መነጽሬም በቲክቶክ ምክንያት ነው እና አንብቡልኝ የሚያልኳችሁ ለዛ ነው። ግን ምንም ነገር መጽሐፍ ቅዱስ ረጅም ዘመን ስላሳለፍኩ ችግር የለብን። መጽሐፍ ቅዱስ የሚገርማችሁ አሁን የተቋቋሙትን ሃይማኖት ከኦርቶዶክስ ጀምሮ ካቶሊክ በሉት ምናምን በሉት አንድም መጽሐፍ ቅዱስ ውስጥ የሉም። የተቋቋሙት በ318 ሊቃውንት ማንነትና አስተሳሰብ ነው። መጽሐፍ ቅዱስ እናምናለን ይላሉ፣ ግን ከመጽሐፍ ቅዱስ ውጪ ነው ትምህርታቸው። የኢየሱስ ትምህርት አለን ይላሉ። አሁን ደግሞ ሰሞኑ አለ ሁልጊዜ የማይገባኝ ልጅ ሐዋርያ መልሶች ይላል። አንድ የሐዋርያትን ትምህርት የማይናገር ተናግሮም የማያውቅ አንዴ አትናቴዎስ፣ አንዴ ዮሐንስ አፈወርቅ፣ አንዴ አባ ዘጋጭቻ የሚል አኬ የሚሉት አለ። የሚገርመኝ ጴንጤውም ኦርቶዶክሱም ይወዱታል። ኦርቶዶክሱ የሃይማኖት የነሱ ነው። ከኦርቶዶክስ ጋር በጣም የማይሆን ሰጣ ገባ ገብቶ እኔ ነኝ እንደውም ብዙ ነገር እንዲጋለጥ። ለዚህ ነው ጥላቻቸው። ይሄ ልጅ ሐዋርያ መልሶች ብሎ አንድ ቀን መጽሐፍ ቅዱስ ሲጠቅስ ቪዲዮ ላይ ግቡና እዩ። ፈለገ ጳውሎስ እምነት ይዝም የሚል ካለ ቪዲዮ ላይ ግቡና እዩ ከፈለጋችሁ። ሁልጊዜ መጽሐፍ ቅዱስን የማይናገር ግን የመጽሐፍ ቅዱስ አማኝ ነኝ። መልካሙን አናግሩት ሲባል አይተውት። እሱ ምን በሶስት ኮሜንት አውግዙትና አጥፉት። አሁን እናንተ ጋር እድል ስላለኝ ስላገኘው ነው የመጣሁት። እግዚአብሔር ይስጣችሁ። አምላክ አንዱ አምላክ ያው እግዚአብሔር የሚለው ስለለመደብኝ ነው እንጂ እግዚአብሔር የሚለው አምላክን አይገልጸው። ለምን የብሔሮች አምላክ የዚህ ዓለም ገዢ ምናምን አይደለም። እሱ የፍጥረታት ነው። የሚታየውንም የማይታየውንም የፈጠረ አምላክ እግዚአብሔር ተብሎ ስም አይወጣለትም። ግዕዙ ንጉሥ ሲሱኒዮስ ነው እግዚአብሔር ብሎ የሰየመው እናውቃለን። ንጉሥ ሲሱኒዮስ ነው የግዕዙን ቃል አምጥቶ በጣም የማይሆን ቃል የከተተው። ለምን እግዚአብሔር የሚለው በየትኛውም ቋንቋ አይመጣም። ከግዕዝ ውጭ ቋንቋውን ልታመጡት አትችሉም። አምላክ የሁሉ ነው፣ የሚታየውም የማይታየው እንጂ የዚህ ዓለም ገዢ ብቻ። የዚህ ዓለም ገዢ እኮ በመጽሐፍ ቅዱስ ሰይጣንም ተብሏል። እኛም የዚህ ዓለም ገዢ ተብለናል። እቺን ዓለም ምን በሏት? ግዟት። እቺ ዓለም እኮ ለሰው ነው የተሰጠው። አምላክን በማሳዘን የደረሰብን ነገር መጥቶ ነው እንጂ ዓለም ለቺ ምድር ለሰው ነው የተሰጠችው። አምላክ የዚህ ምድር ብቻ አምላክ አይደለም፣
የብሔርም አምላክ ብሔር በሌለበት አምላክ የምትለው የብሔር አምላክ የምትለው ብሔር ስያሜ አንተ ነው ያመጣው። አዳም የትኛው ብሔር ነው? የለም። አያችሁ፣ የብሔር አምላክ አይደለም። የዚህም ዓለም ገዢ ብቻ ሳይሆን የሁሉም ነው። ለእኛ እንደው እድሉን ሰጥቶን ነበር፣ አልተጠቀምነውም። ስለዚህ ሐዋርያ መልሶች ይላሉ፣ የሐዋርያት ትምህርት ግን የላቸው። መጽሐፍ ቅዱስ ብቻ ይላሉ፣ መጽሐፍ ቅዱሱ ግን ውጭ ናቸው። ይቅርታ እንትን ይቻላል ይቻላል። እዚህ እንትን ጊዜውን እንድንጠቀምበት ስለ ሰው ከምናወራ ትምህርቶች ላይ እናወራ። አንድ እንቅልፍ የነሳችኝ ጥያቄ ነበረች፣ ቢያስረዱኝ ደስ ይለኛል። ያው በጣም አሪፍ የሆነ ሴታፕ ላይ ስላሉ ማለት ነው። ኢየሱስ ክርስቶስ ወደ ምድር ሊሰቀል ሲመጣ እንደሚሰቀል፣ እንደሚሞት፣ እንደሚነሳ ያውቀው ነበር ወይ? ይህንን እንዴት ያዩታል? ያውቅ ነበረ? በጣም የሚገርም አንዱ አምላክ ኢየሱስን ልኮት እንደሚሰቀል እንደሚሞት ያውቃል። አንዱ ከሰው ባህሪ ምንድን ነው ብትሉ መሞትን አይፈልግም። ሰው እንደሚሞት እያወቅ እኔ እንደምሞት እያወቅ እንድሞት ግን አልፈልግም። ኢየሱስ ምን አለ? አባት ሆይ ፈቃድ ከሆነ ይቺ ጽዋ ከኔ ትለፍ ብሎ 3 ጊዜ የደም ላብ እስኪያልበው መሞትን አልፈለግም። መሞቱን እያወቀ መሞት አልፈለግም። ግን በቃ ያንተ ፈቃድ ይሁን ብሎ ኢየሱስ ሞተ። አያችሁ፣ የሰው ባህሪ ስለያዘ ሰው ስለሆነ መሞት አልፈለግም። ስለዚህ አለመሞቱን በጸሎት አሳውቋል። ግን ያንተ የአምላክ ፈቃድ የአባቴ ፈቃድ ይሁን ብሎ ሞተ። ተመለሰልህ? ኢየሱስ ክርስቶስን የሰቀሉ ሰዎች ትክክል ናቸው? አይሰማም አይሰማም። ኢየሱስን የሰቀሉት ሰዎች ተሳስተዋል ወይስ ትክክል ናቸው? ኢየሱስን የሰቀሉ ሰዎች መጽሐፋቸውን ረስተውታል። መጽሐፋቸውን ረስተውታል። ልክ አሁን እንዳሁኑ ከመጽሐፍ ቅዱስ ይልቅ የራሳቸውን ሀሳብ የሚናገሩ መጽሐፋቸው እንደሚመጣ እኮ ተናግሯል። ቅድም ኢሳይያስን ስል ነበር፣ ወንድ ልጅ ይወለዳል ይመጣል ተብሎ ተነግሮ፣ እነሱ ግን በእነሱ ዘመን ምን ተፈጠረ መሰለ? በቅኝ ግዛት ውስጥ ነው ያሉት። ሮም ገዝታቸዋለች። አሁን እነሱ የሚያስቡት ስለ ቅኝ ግዛቱ ነው። ስለዚህ እንደ ዳዊት ጦር ይዞ ሰራዊት ይዞ ከቻለም መላእክትን ይዞ መጥቶ ከዛ ነፃ እንደሚያወጣቸው ማሰብ ጀመሩ። መጽሐፋቸው እንደዛ አይልም። እነሱ ነው ያሰቡት። አሁን ልክ ስላሴ በሌለበት አለ ብለን እንዳመኑት ሁሉ ልክ እነሱም ይህንን መጽሐፋቸው እኮ አይልም። መጽሐፋቸው አይልም። ይጠብቁት ነበር። ድንገት ግን የሆነ ቦታ ተከሰተ። ለዛውም በበረት ውስጥ ተወለደ። እያዩት ሰው ሆነ እነሱ አካባቢ ሲል እሱም መቀበል አቃታቸው። ስለዚህ ከመጽሐፋቸው ነው እንጂ የተለያዩት። የተባለውማ መጽሐፋቸው ያለውማ ኢየሱስ መጥቷል። ኖ እንደሱ ሳይሆን እሱ ሳይሆን እነሱ ኢየሱስ ክርስቶስን ሰቅለው መግደላቸው ከእግዚአብሔር ሐሳብ አንጻር ተሳስተዋል ወይስ ትክክል ናቸው? አንድ ጥያቄ ልጠይቅህ። እኔ አሁን ለእናንተ ብዬ ነው የመጣሁት ልሞት ነው ብል ትቀበለኛለህ? እኔ አልቀበሉትም። ለምን? እኔ የማንም ሰው ሞት አያስፈልገኝማ። አየህ፣ እነሱ መጽሐፉ ላይ ግን እንደዛ አይደለም። እንደሚመጣ ስለሚያውቁ ግን ረስተውታል። ስለረሱት መጽሐፋቸውን ነው የረሱት። በደንብ አዳምጥ። እሱ ላይ ሳይሆን ጥያቄ እኮ አሁን አንተ ኢየሱስ ክርስቶስን ገድለውታል አይደል? ሙስሊም ስለሆንክ እንደ ቁርአኑ ነው የምታስበው። እኔ ደግሞ የእነሱ መጽሐፍ እየነገርኩክ ነው አይደል? ክርስቲያን ነበርኩኝ እኔ ሰለም እኮ እየነገርኩክ እኮ ነው። የተጻፈውን የኢሳይያስን መጽሐፍ ጥቅሉን አንብቧል አላነበበም? ኢየሱስ አንብቦታል። ስለ ራሱ እንደሆነ አውቆ ምን አለ? አሁን ተፈጸመ አላለ እኮ ብሏል። ገብቶኛል። እነሱ ግን ሀሳባቸው በሮም ቅኝ ግዛት ውስጥ ነው ያሉት። መቼ ነው ከቅኝ ግዛት የምንወጣ ነው እንጂ ሃይማኖቱን ረስተውታል።
ሁሉ ነገር ረስተውታል። እቺን ሮም የሚያጠፉበትን መንገድ ነው እያሰቡበት በነበረበት ሰዓት ኢየሱስ የመጣው። ስለዚህ በተጻፈው መጽሐፍ ነው ማወራክ። እኔ ግን እሱ አልነበረም ሀሳቢ እኮ ልክ ናቸው ልክ አይደለም እንደምትለው ይኸውልህ፣ እንደ መጽሐፉ ስታነበው ልክ አይደሉም፣ እንደነሱ ስታነበው ልክ ናቸው። እንዴት ሰው ሆኖ እኛን ሊያድን ይመጣል ብለው አየህ፣ መጽሐፋቸው እንደሚመጣ ነግሯል። ኢሳያስ ላይ በደንብ ነግሮታል፣ ወንድ ልጅ እንደሚወለድ እንደሚመጣ። እነሱ ግን እንደ ራሳቸው ሀሳብ ግን ከሮም ቅኝ ግዛት ያወጣናል ብለን ስናስብ ሐዋርያቶች እኮ አንድ ቦታ ላይ ጠየቁት። ሐዋርያ ሥራ ምዕራፍ 1 ቁጥር ምዕራፍ 1ን ስታነቡት ታች ምን ይላል? መቼ ነው የእስራኤልን መንግስት የምትመልሰው አሉት። መቼ ነው? እነሱ ጥያቄያቸው ሐዋርያቶች እንኳን እየተከተሉት መቼ ነው የእስራኤልን መንግስት የምትመልሰው? እኛን ራሱ ከሮም ቅኝ ግዛት መቼ ነው የምታወጣን ነው። በሌላ ጎን መልስልን የእስራኤልን መንግስት። አይ ለእስራኤል አይደለም። እንደውም መልሱ ምን አላቸው? እስከ ዓለም ዳርቻ እንደውም ወንጌልን ትሰብካላችሁ። አየህ፣ መጽሐፉ የሚለው ሌላ፣ እነሱ የሚጨነቁት የሚከተሉት እንኳን አልገባቸውም። በኋላ ነው ከሐዋርያት ሥራ ምዕራፍ 2 በኋላ ገብቷቸው እንትን ያሉት። ስለዚህ ልክ ናቸው ልክ አይደሉም። እኔ አሁን አንተ እኮ በፊት ልክ አይደለም አሁን ልክ ነኝ እያልከን ነው። ኦኬ አየህ፣ እነሱ የሚያደርጉት ነገር በራሳቸው ወግና ስርዓት በእነሱ አስተሳሰብ ስላልመጣ ይህን ሰው ማስወገድ አለብን፣ ብዙ ትውልዶችን ሊያበላሽብን ነው ብለው እናስወግደው ብለው አሉት። በእነሱ ዘንድ ልክ ነው፣ በመጽሐፉ ዘንድ ግን እነሱ ልክ አይደሉም። መጽሐፉንና እነሱን ለያቸው ማለት ነው። እንትን እናድርግ ጋሺ፣ እኔ በጣም ነው የማከብሮት። በነገራችን ላይ ቪዲዮ ከከፈቱ በኋላ እኔ ደንገጥ ያልኩት ልክ በአካል እንደማውቁት ነው መስሎ እንትን ያለኝና ምናልባት እንደዛ መስሎ ነው የታየኝ። እኔ እውነት ለመናገር በጣም ነው ሀሳቡትን በጣም ነው የማከብረው፣ እርጋታውንም በጣም ነው የማከብረው። ልክ እንደጃ የግብርና ስራ የማያውቁ ሰዎች ምርት እያፈሱ ዝናብ ቢመጣ እንዴት አድርጎ እንትን እንደሚያደርግ አያውቅም። አሁን እንጃ እንዴት አድርጎ ምርቱን ወደ ቤት እንትን ማድረግ እንዳለበት አያውቅም አሁን እንጃ። እና ለዛ ነው አንዳንድ ጥያቄዎችን ያነሳው። ከዚህ አንጻር ቢረዱት መልካም ነገር ነውና ጥበብ ስላለ ለጥበብ እድል እንስጠውና ጃፈለው ያድርጉት። ከዚህ በፊት ሲያዩቸው የነበሩ ሰዎችም በሁሉም ሃይማኖቶች ላይ ክርስቲያን ኑሮ ወደ እስልምና የገቡ ሰዎች ስለሆኑ ፎሎ ቢያድርጓቸውና እነሱ ጋር ደግሞ ቀረብ ብለው ቢያወሩ ብዙ ነገር ይጠቀማሉ። እንትን በዚሁ አጋጣሚ በጣም የሚገርም ቲክቶኬ ወደ 1000 ሰው የሚሆን አንፎሎ አድርጉት ብለው ወጥተዋል። እኔ በቃ እዚህ ጋር እንትን አደርጋለሁ። አይ ችግር የለውም። የእርሶ ብዙ እውነት ስላለ አይ እንትን ነው ብዙ እውነት ስላለ ለእርሶ እኮ አይደለም ለእርሶ ሳይሆን ለህዝቡ ከእርሶ ብዙ የሚጠቀመው ነገር አለ። ብዙ የተወዛገበ ብዙ ጥያቄ ያልተመለሰለት ብዙ ደግሞ ትቀሰፋለህ ትጠፋለህ እየተባለ ተሸማቆ የሚኖሩ ህዝብ ስላለ ትምህርቱን ተደራሽነት እንዲኖረው ብዙ ሰዎችን ፎሎ እንዲያደርጉት ነው እኔ የምፈልገው። ሰዎች ከታች ያላችሁ ሰዎች እንትን አልልም እኔ ማለት ፎሎ ማለት አምላክ የፍቅር አምላክ ነው። እኔ በጣም አንድ አምላክ አላ በለው ምን በለው በጣም ደስ የሚል አቋም ላይ ያለሁት አሁን በተለይ አንድ አምላክ የምታመልኩ በተለይ ሙስሊም ኦልድ ጂሰስ በዚሁ አጋጣሚ እየሰማችሁ ካላችሁ የዋ ምስክሮች ሌሎችም አንድ አምላክ የምትሉ እንሰብሰብና እንወያይ። በዚህ አንድ አምላክ አንድ ውሳኔ እንወስናለን። ቁርአንም ሊሆን ይችላል፣ መጽሐፍ ቅዱስም ሊሆን ይችላል። ባንስማማም 3 አምላክ የሚሉትን ትክክል እንዳልሆኑ ብንናገር ይሄ ለአምላክ ትልቅ እንትን የምናደርግ ይመስለኛል። ስለዚህ ጥያቄያችሁ ካላችሁ ግቡ፣ እኔን መጠየቅ ትችላላችሁ። ቁርአንን ብትጠይቁኝ አላቅም፣ በቃ ቁርአንን አላቅም። በቃ ወደፊት እኔ አንብቤ ያለው ከዚህ በፊት
አንዳንድ ነገሮች እኔ እንደው በፎይ በምናምን የሚባል ክርክር የማልወደው ነገር ምንድን ነው ብትሉኝ፣ እኔ አምላክን ለማወቅ እየፈለጉ ስለ ሰው ስህተት የምትነግሩኝ ካላችሁ እዛው አስቀምጡት። መልካሙ ነገር ከነገ ወዲያ ይሳሳታል። ወንድሜ እዚህ ጋም ያለው ይሳሳታል። አሁን የሰው ጉዳይ አይደለም። የማይሳሳተውን አምላክ ለትውልዱ እናስተላልፍ። ጥላቻ፣ በተለይ ጥላቻ፣ እንትና ሙስሊም ነው፣ እንትና ጴንጤ ነው፣ እንትና ኦርቶዶክስ ነው፣ የመጨረሻ በተለይ በ21ኛው ክፍለ ዘመን ላይ ሆነን እንደው የበፊቶቹ ብለን እነሱን እንተው ብለን ከመተው ይልቅ ባሰብን። ቡድን ይዘ አምላክ እኮ በሁሉ ቦታ ነው የሚገኘው። አንተ ወስነው እኔ ጋር ተገኝ የምትለኝ ከሆነ አልገኝም። አንድ አምላክን ላምልክበት ተወኝ። እስከዚህ ድረስ ነው ወንድሜ የደረስኩት። ብዙ ነገር ማላቅ እንዳይመስላችሁ። አሁን ቅድም ስለ ሰው አትጥራ ያለብኝ ስለ ሰው መጥራት ፈልጌ ሳይሆን የእኛ ጀግና የእኛ እንትን የእኛ የምትሏቸው ሰዎች ሰዎችን ስለሚያወሩ ነው። መጽሐፍ ቅዱስን እንኳን አያወሩም። እዚህ የምታዩቸው 7 በተለይ በኦርቶዶክስ ያሉ አሉ። 7 እንዲሰበሰቡ እንኳን ያደረኳቸው እኔ ነኝ። አንዱኑ ያን ጊዜ ኦርቶዶክስ ከሆንኩኝ ኦርቶዶክስ በሆንኩበት መስዋዕት እከፍላለሁ። ጴንጤ በሆንኩበት ጊዜም ጴንጤ በሆንኩበት መስዋዕት እከፍላለሁ። አሁን ደግሞ አንድ አምላክን በማመን በዚህ እስከ መጨረሻው በቪዲዮ ለምን ታየ ብትለኝ ምን ሊፈጠር? እኔ እኮ ብሞት ደስ ብሎኝ ወደ አምላኬ መሄድ የምፈልግ ሰው ነኝ። ምንድን ነው ሞት? አያችሁ፣ ለምን በቪዲዮ ወጣ? መልካሙ እንደዚህ ልትሆን ትችላለህ። ማኔ አምላክ ካልፈቀደ እዚህ ጋር አይደለም ልብሴ ላይ አትደርስም። እሺ፣ እንዲህ ልብሴን አትነካም፣ መንካት አትችልም። አምላኬን አውቀዋለሁ። እና ይህን ይመስላል። አንድ አምላክ ብለን ቆጠን እንነሳ። ነገ ከነገ ወዲያ እግዚአብሔር በፈቀደው መልኩ እንወያያለን። ከኔ እንትን ማለት የምትፈልጉ እመጣለሁ እዚህ ቤት። እኔ ከፈቀዳችሁ በየቤቱ ስለተከለከልኩ እኮ ነው። ስለተከለከልኩ ተፈቀዳችሁልኝ። እግዚአብሔር ይስጣችሁ። አምላክ አንዱ አምላክ ይስጣችሁ። እግዚአብሔር ማለት ለምዶብኝ ነው። አንዱ አምላክ ይስጣችሁ። እሺ፣ በጣም ነው የምናመሰግነው። ቤቱ ፍትሃዊ ቤት ነው። የ665ቶች ቤት ይባላል። ጠያቂዎች፣ ትውልዶች የሚገኙበት፣ የሚፈልቁበት፣ የሚደገፉበት፣ አሻግረን አሳልፈን የምንልክበት ቤት ነው። ስያሜያችን 665 ይባላል ጋሼ። እኛም ጠያቂዎችን ብዙ ጥያቄዎች አሉ፣ በስላሴ ላይም በብዙ ነገር ሃይማኖት ጉዳይ ላይ ጥያቄዎችን የምናነሳ ወጣቶችን የሚጠይቁ ወጣቶችንም የምናበረታታ ወጣቶች ነን። እርሶ መጥተው ደግሞ የእርሱ ምክር፣ የእርሱ እውነት፣ የእርሱ አቋም፣ የእርሱ ሁሉ ነገር በነገራችን ላይ የኛ የጀርባ አጥንት እንደሚሆን ተስፋ እናደርጋለን። በጣም ነው ደስ ያለን። በጣም ነው የምናመሰግነው። አሁን ጥያቄ ያላቸው ሰዎች ስላሉ እነሱ አንዳንድ 2 ደቂቃ አድርገን ጥያቄዎችን እንትን ቢያደርጉና ከዛ በኋላ ምንጨርስ መልካም ነው። ጥበበ ሰላም። እሺ፣ ከዛ በፊት ይወላችሁ ብዙ ሰዎች ፍላጎት የሚባል ነገር አለ። ፍላጎትና እውነት ይለያያል። እኔ ወደምፈልግበት እንዲመጣ ሰው እፈልጋለሁ። ይሄ ፍላጎት ነው። ሰዎች ግን መሄድ ያለባቸው መምጣት ያለባቸው ወደ እውነት እንጂ ወደ እኔ ፍላጎት አይደለም። እዚህ ጋር ተመሳሳይ የሆነ ነገር መጥቷል። አዎ ተመሳሳይ ሰዎች ነው የበጣጠሱን። ግን ፍላጎታችሁን ሳይሆን እውነታችሁን አሳውቁኝ። ገብቶሃል ያልኩት? በቃ ፍላጎት ሁሉም ወደ ራሱ እንዲመጣ ነው ፍላጎቱ። እኔ ደግሞ ፍላጎት ሳይሆን እውነትን ነው የምፈልገው። ወደ እውነት አምጡኝ፣ ምንም ችግር